ሰምተን ለመስራት ያብቃል። ከዳግም ሐዘን ይሰውራል። የልጃችንን የመምህሩን የእናንተም ያባታችሁን የኛም የልጃችንን ወልደ ሰማዕትን ነፍስ ያሳርፍልን። ስሙ 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 ሁላችሁም በዓለም ዙሪያ ያላችሁ ዓለም አቀፍ የሆነው መምህር የሁል ጊዜ መንገደኛው ዛሬ ግን የራቀን መምህር ዘለዓለም አሁን የከበረ አስከሬኑ ሐሙስ ጠዋት ኢትዮጵያ ይገባል። እንደተገለጸው ኢትዮጵያ እንደገባ መድኃኔዓለም ቦሌ መድኃኔዓለም ያርፋል። ጸሎት ይደረሳል። ከዚያ ተነስቶ ደግሞ መስቀል አደባባይ ይደርሳል። ከዚያም የተወሰነ ጸሎት ይደርስና ወደ ቅድስት ሥላሴ ያመራል። ከዚያም ሰፊ ጸሎት እናደርሳለን። ከዚያ በኋላ ወደ ተዘጋጀው መካነ መቃብር እንወስደዋለን። ይሄ በሁላችንም ያለ ነው። ልጃችን ይሄን ያውቃል። መምህር ዘለዓለም ወይም ወልደ ሰማዕት ቅድም ተነግሯል በአባቶች። ምንም የቀረ ነገር የለም። ሁሉም ያውቀዋል። አባቶች ብቻ አይደሉም ያውቁት፣ በዓለም ዙሪያ ያሉ ክርስቲያኖች ያውቁታል ምን አይነት ሰው እንደሆነ። ድካም የሌለው አሁን ደከመ። ድካም የሌለው ነበር፣ አሁን ደክሟል። እዚያም የነበሩ ሰዎች እንዲሁ ዋና ዋናውን ሲጠቅሱልኝ በጣም ቅስሜን ሰብረውታል። አንድ ቀንም ህመም አለብኝ ብሎ አያውቅም። ሌላውን ሁሉ ይገልጽልኛል። ከእኔ አይለይም። የተባረከ ልጅ ነው በእውነት። ዘወትርም ደግሞ አንዳንድ ጊዜ ስራውን አውቃለሁ። ከ9 ሰዓት በፊት እህል አይቀምስም። በምንም አይነት እኛም እናውቃለን ይሄንን። እና እንዲህ ያለ በሽታ ደግሞ የሱካር የሚባል ሰይጣናዊ በሽታ ስሙን አጣፍጦ መሪር ነው፣ ከባድ ነው። ምግብ ያስፈልገዋል፣ ያለ ጊዜ ያስበላል፣ አስቸጋሪ ነው። እሱ ግን ጭክን ብሎ ሰውሮታል። በፍጹም እንዳለበት አልተናገረም። ሰውነቱ ባዶ ነው፣ ግን ሲያስተምር ኃይሉ ታላቅ ነው። ድካም የለውም። 24 ሰዓት ይሮጣል። እንግሊዝ ሲገባ ደውሎልኛል። እንደገና ደግሞ በሁለተኛው ቀን አሜሪካ ገብቻለሁ ብሎ ደውሎልኛል። በደወለልኝ 3 ቀን ይሁን እንደዚህ ነው ሞቱን የሰማሁት። ከወንድሙ መርዶውን ስሰማ እሱን ነው የዘለፍኩት። ክፉ ሟርተኛ እስከ ማለት ደርሻለሁ። ምን አይነት ሟርተኛ ሰው ገጠመኝ! ትናንት ወዲያ ደውሎልኝ አሁን ሞተ ይለኛል እንዴ ነው ያልኩት። ኧረ ሞቷል አለኝ። አላምንም ብዬ እግዚአብሔር ምስክር ነው ደውያለሁ አሜሪካ። እውነት ነው፣ እርግጠኛ ነው። ህመሙ እንዲህ ያለ ነበረ። ወደ አይኑም አደጋ ጥሎበት ነበረ። ከዚያ ወጥቶ የኛው ልጅ እርስዎን ትረዳ የነበረች ነው ስትከባከበው የነበረችው
ከዚያ ወጥቶ ነፋስ ለመቀበል ወዲያ ወዲህ ብሎ አንድ ኢትዮጵያዊ ያገኘ። ገላዬን ጠበኝ አለው። አጠበው። ካጠበው በዚች ላይ አርፈ ቆየኝ መድኃኒቱን አመጣልሃለሁ ብሎ ሄደ። ተኛ እዚያ ላይ። ያ መድኃኒት አመጣልህ ያለው መድኃኒቱ ይዞ ሲመጣ እንቅልፍ መስሎት ሲቀሰቅሰው የለም። እንቅልፍ እንደወሰደው በዚያው ነው ሄደው። የቅዱሳን ሞት ይሄ ነው። አዎ ጻይር ጋር የለበትም እና እንደዚህ ሆኖ ነው የሄደው ብለው ነግረውኛል። እኔ ቅስሜ ተሰብሯል። በሽተኛው እኔ ያለው እኔ ለሱ ብለወጥ ምን ክፋት የለው። ግን የእግዚአብሔርን ፍርድ የሚለውጠው የለም። ሁሉም በየተራው ይሄዳል። ሁላችንም ተደግሶልናል። ስጋ ለባሽ የሆነ ሁሉ የሐውር ውስጥ አሐዱ መካን ይላል ሰሎሞን። መቃብር ነው። ሁሉም ወደ አንድ ቦታ ይጓዛል። እሱም መቃብር ነው ይላል እና ልጃችን ቅድም እንደተጠቀሰው መናኝ ነው። በፍጹም የዓለሙ ጉዳይ ከምንም አይቆጥረው። ሰውነቱን ለውጧል። እኛ እየቸገረን አንዱን ያዘው ወይ ተክሊሉን ወይ ቆቡን በማለት ያልደከምንለት ነገር የለም። አንዳንድ የተጠቀሙ ሰዎች እኔ አደራ ብዬ ሞክሬ ነበር። ኧረ የእሱ ነገር ረቂቅ ነው፣ እንዲህ ያለው ሰው አጋጥሞን አያውቅም ብለው ነው የዘጉብኝ። ለካስ ይሄ ኖሯል ምስጢሩ። ለካስ ምስጢር አለው ኖሯል። አሁን እሱ በእውነት ቅድም አባታችን ተናግረውታል። የሐዋርያት ኑሮ ነው የኖረው። የሐዋርያት ኑሮ ነው የኖረው። ደግሞ ልክ እንደዚያው አንድ እንጀራ ጽዋ ውሃ ይገባል ለአንድ ሐዋርያ ያለውን የገባበት ቤት ሰዓቷ ስደርስ ያችን ቀምሶ ያድራል። ሰውነቱን ገሎታል። በሽታውን ለመቋቋም አልተቻለውም። እንግዲህ እሱ አመቻችቶ ነው ሄደው። የሚያስተምረውን በስራ ተርጉሟል። የሚሰራውን ነው ያስተማረው። እናንተ ክርስቲያኖች በዓለም ዙሪያ ያላችሁ ኦርቶዶክሳውያን በተለይ ከዚያም በተረፈ ኢትዮጵያዊ የሆናችሁ ሁሉ ወንድማችሁ ነው። ሐሙስ ጠዋት አስከሬኑን ተቀብላችሁ በክብር አረፈበት ቦታ ሁሉ እንድትሸኙት በዚህ አጋጣሚ መልእክቴን አስተላልፋለሁ። አዎ ከላይ ባገኘነው ነው። እመቤታችን ናት የወሰደችው እዚያ። ቅድስት ማርያም ማነው እንትና ዲሲ ዘብጽዮን ቅድስት ማርያም በስብከተ ወንጌል ብዙ አገልግሎት አለው። ከፖለቲከኞችም ጋራ ብዙ ትግል ነበረ። እኔም ያለሁበት የማውቀው ነገር አለ። ያን ሁሉ ያሳለፈበት ቦታ ነው። አሁን እመቤታችን የደከምከው በዚህ ቦታ ላይ ነውና በእኔ መድረክ ላይ ነው ያንተ ፍታት የሚፈጸመው ብላ ሊቃውንቱ ተሰብስበው ሰሞኑን ዛሬም አሁን ጉዞ ተደርጎ ወደዚያ ነው ሄደው። ከዚያ ነው ወደ አየር የሚሄደው። በሚገባ በክብር ተቀብላ ነፍሱ ከስጋው የሚለይበት አሜሪካ እንዲሆን መርጣ ሳይታሰብ ታመመ ሳይባል
ወስደዋለች እና አባ በላይን ይዤ እሄዳለሁ ብለው ብላ በአካለ ሥጋ እንደሰወረቻቸው ልጃችንንም ወንድማችንንም እንደዚሁ እሷ ጥሪ ይመስለኛል። እኔ እዚያ ሲደርስ ባላሰበው መንገድ አሁን እኔ የምሰጋው ብዙ ባለማውታዎች እኛ ማናውቃቸው እሱ የሚያውቃቸው አሉ። የሚረዳቸው የሚያሳድጋቸው የሚመግባቸው አባታቸው ሞተ ባሏቸው ጊዜ የሰጣቸው ሳያልቅ ይራባሉ በድንጋጤ ለቅሷቸው ጽኑ ይሆናል። ሰው ባወቃቸውና በረዳቸው ብዙ ናቸው የሚያሳድጋቸው ባለማውታዎች። ከየት እንደሚያመጣው አላውቅም። ብዙ ልጆች አሉት፣ ደጋግ ሰዎች አሉት፣ ራሳቸውን የደበቁ። ጥሩ መምህር ነው። ብዙ ሰው አፍርቷል። ብዙ ደግሞ አሁን የአይነ ስውራንም ቤት እሰራለሁ ያቀደው ነበረ። እነሱም በተስፋ ሲጠብቁ ተስፋቸው ተቆርጧል። ሌሎችም ደግሞ በየቀኑ እንደሰማው ዛሬ በየቀኑ በረቡዕና ዓርብ ነው 300 ችግረኞች ምግብ እየተዘጋጀላቸው ይታደላሉ። በሱ ፕሮግራም እሱ አዘጋጀው ፕሮግራም። እነዚህ ሁሉ መርደኞች ናቸው። ሁሉም በየቤቱ እንደዚህ ነው፣ እንዳሁኑ ነው። እንደኔም እንደዚህ እንደናቱም አልቃሾች ናቸው። ታላቅ ሰው ነው ያጣ ነው። ታላቅ መምህር ነው ያጣችው ቤተ ክርስቲያናችን። ሰው ይተካልን። ሰው በጠፋበት ሰዓት መምህር ዘላለም ይጠፋል እንዴ? ሊጠፋ ይገባዋል እንዴ? ቅስሜን ሰውሮታል እኮ ልጄ፣ ቅስሜን ሰውሮታል እኮ ልጄ። አይገቡ ገብቶ ቶሎ ደርሶ የሚጓጓኝ የሚያስታምመኝ እና ያጣሁት እኮ ይሄ ቤት ነው እንጂ የሚያለቅሰው እኔ ነኝ እንጂ። አዎ ልጆች እባካችሁ፣ ያ ቅድም ተነግሯል። የአሕዛብ ለቅሶ አይደለም የምናለቅሰው፣ ጉዳያችን ቀረብን ነው። ጠቃሚያችንን አጣን ብለን ነው፣ ሌላ አይደለም። እሱማ ተመቻቸለት። ሰማዕት ዘእንበለ ደም ነው፣ ሰማዕት ዘእንበለ ደም ነው። የሐዋርያትን ኑሮ አባታችን ጨርሰውታል ቅድም። የሐዋርያትን ኑሮ የኖረ ነው። አዎ ደረቅ እንጀራ በልቶ የሚያድር ያም በ9 ሰዓት ፍጹም ሰው ነው። ፍጹም ሰው ነው። ተገላገለው፣ ያን ከንቱ ዓለም ተገላገለው። አዎ በአንድ ቀን 2 ጉባኤ 3 ጉባኤ እኮ የሚጮህ ነው። እኔ የሚገርመኝ አንደበቱ አለመድረቁ። በሽታው ክፉ ነው፣ አንደበት የሚያደርቅ ነው። ግን ምንም አንደበቱ አይዛባም፣ እፎይታ አያውቅም። እግዚአብሔር አድሎት የሚገባውን አገልግሎት ፈጽሞ ሄዷል። ለሱ አይደለም የምናለቅሰው፣ የኛ ጉዳያችን ቀረብን ብለን ነው። ሁላችሁም ተሰብስባችሁ እንድትሸኙት ነው መልእክቴን የማስተላልፈው። እኔ አባቱ መልእክቴን አስተላልፌላችኋለሁ። ወደዋለሁ ልጄን የምወደው ልጄን አጥቻለሁ። እግዚአብሔር ያጽናህ የምባል እኔ ነኝ። ቆስያለሁ፣ አዝኛለሁ። አዎ
እናታችንን የሰውላ ባባ አይደለም ልጆች አሉት እሱም እኮ እነሱን ይባርክልዎት የቀሩትን ይባርክልዎት። እኔ ግን የቅርብ ልጄ ነበር አጣሁት። ረዳቴ እሱ ስለነበረ ነው። ለራሴ ነው እኔ የማለቅሰው። የኔ ፍጻሜ ምን ይሆን? ስንቱን አየሁት፣ ስንቱን ሸኘሁት። አይድረስ ነው። እግዚአብሔር አምላክ የቸርነቱን ስራ ይስራልን። ልጃችንን በተድላ ገነት ያኑርልን። ከዳግም ሐዘን ይሰውረን።